ጠንካራ እናት ያለሽ ሟብልስቲ ሟል ሰዱ ያው እግዚአብሔር ነው የሚያጠነክረ በጣም ጸልይ ነበር በጣም ማለት ነው በቃ ደፍራ ያንን ችግር ማለፍ አለብን እንደምንም ብላ ማለት ነው የራስን ቻሌንጅ የራስን ችግር ከልጄ ጋር ሆኜ ይሄን ነገር በቃ ማድረግ አለብኝ ነበር እኔ አሁን እየኖርኩት ያለው ህይወት ጭራሽ ማስቤው ማላቀም በቃ በህይወቴ የምጠላው ነገር ነው አላቋረጥ ጀምሬ ሳላይ ላይፌን ቀይሬ እንዲህ ነበር ካላልኩኝ ከትላንት ተተምር ልጄን በቃ ጭላሎ አዋርድ ላይ ምናምን ሲሉ ገና ስሜ ሳይጠራ በቃ ልጄን እናሳዝልኝ ነበር ያልኩት አበላ ህይወቴን ቻሌንጅ ማረጋው ነገር ማልፈው ነገር የሷን ብርታት ያየው ነው እናቴ እንኳን እንደዚህ አርጋለች እናቴ እንኳን እንደዚህ ሆናለች እንኳን እኔ ምናምን እላለሁ የገና በዓል ልዩ ስጦታ ከቴምር ሪል ስቴት 35% ልዩ ቅናሽ በአዳዲስ ሳይቶቻችን ላይ ማለትም ለኢንቨስትመንት አዋጭ ለመኖሪያ ምቹ በሆኑት በሳር ቤትና ከ4 ኪሎ ቤተ መንግስት በሆነችው አዋሬ ላይ ዘመናዊ የመኖሪያ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ 100% ለሚከፍሉ ደንበኞች ባለ 1 መኝታ በ5 ሚሊዮን 900 ሺህ ብር ባለ 2 መኝታ በ8.5 ሚሊዮን ብር ባለ 3 መኝታ በ9.4 ሚሊዮን ብር አጠቃላይ ክፍያ አሊያም በረጅም ጊዜ አከፋፈል ያለምንም ወለድ የሚከፍሉበትን አማራጭ አዘጋጅቶላቸዋል። በተጨማሪ በቃሊቲ ቅርብ በሆነችው ገላን ላይ የንግድ ሱቅ በ500 ሺህ ብር ቅድመ ክፍያ ብቻ ለገና ስጦታ ይዞላችሁ መጥቷል። ታዲያ የገና ስጦታ ሳያመልጦ በ0909986698 ላይ ይደውሉ። ቴምር ፕሮፐርቲስ ሰላም ወዳጆች እንዴት ሰንብታችኋል? እነሆ ዛሬም በሌላ አስደናቂ ታሪክ ወደ እናንተ መጥተናል። የዛሬ እንግዳችን ለብዙዎች እህቶቻችን የወድቆ መነሳት ምሳሌ ልትሆን የምትችል ነች። በቅርቡ በተካሄደው የቲክቶክ ሽልማትም ላይ አሸናፊ ሆናለች። በመውጣት በመውረድ በመውደቅ በመነሳት ውስጥ እነሆ ልጇን እያሳደገችም ትገኛለች። ይችን ወጣት እናት ዛሬ ይዘን ወደ እናንተ መጥተናል። እንግዳችን መርሃዊት ሐዱሽ እንኳን ደህና መጣሽ። እንኳን ደህና ቆየኝ። እንዴት ነው ከሽልማት በኋላ መቀሌ አልመለስም አልኩኛ? አዲስ 2 ወር ሆነሽ ሊሞላኛ ነው። ህይወት እንዴት ነው በአዲስ አበባና በመቀሌ? አሪፍ ነው። ሁሉም ጋር አሪፍ ነው። ይሄኛውን መርጣለሁ ብታይ አሁን አዲስ አበባ ይበልጣል ብታይ አይ መቀሌዎች ሊከፍሉብኝ ነው። የአዲስ አበባው ደግሞ ያው ነው የመቀሌው ደግሞ ይበልጣል ብታይ አይ ያለውበት አዲስ አበባዎች ይቀየሙኝ ነው። ስራ እንዴት ነው አሁን? ስራ አሪፍ ነው። ፕሮሞሽን ምናምን እየሰራው ነው። የቲክቶክ ሽልማቷ ይዛ መጣች መሰለኝ። አሪፍ ነው። ደስ ይላል። ብዙ ነገሮችን እንጫወታለን። በተለይ በቲክቶክ የማህበራዊ ሚዲያ ሽም ላይ ያሰፈርሻቸውን በርካታ ቁም ነገሮች ያየው ነበርና እንጫወታለን። እስኪ ወደ ኋላ ልመልስሽና ከመራዊት ከልጅነቷ እንጀምር። እስኪ ወደ አዲግራት እንሂድ። መራዊት የልጅነት ህይወቷ ምን ይመስል ነበር? እሺ ተወልጄ ያደግኩት አዲግራት ነው። ትግራይ ይገኛል። ትግራይ ውስጥ ሆኖ አዲግራት በሚባል ከተማ ማለት ነው። ከተማው ነው ወይ ዙሪያው ነው? ከተማ ነው። ጉሎ ምህዳ ይባላል አይደል? አዎ አለ። ብዙ አሉ ግን ያው ዋና ከተማው አዲግራት ነው። አዲግራት ነው። እና አስተዳደጌ ልክ እንደማንኛውም ልጅ ነው። በመካከለኛ ቤተሰብ ነው ያደግኩት እና እናቴም አባቴም እኛን ለማሳደግ ማይሰሩት ስራ አልነበረም። እኛን ለማስተማር ጥሩ ጎበዞች እንድንሆን ብለው ብዙ ስራ ነበር የሚሰሩት አባቴም እናቴም እና ከሚሰራ እናት አባት ከሚሰራ ማህበረሰብ የስራ ልምድ ያለው ማህበረሰብ ነው ተወልጄ ያደግኩት። በጣም እና አሪፍ ነበር። በጣም ደስ ይል ነበር። እዛው ነው የተማርሽ? እስከ 12ኛ ክፍል ተማርኩኝ። ከዛ መቀሌ ቢዝነስ ዩኒቨርሲቲ ጆይን አድርጌ ነበር አንድ አመት። እዛ ነው ግራጁዌት አደረግሽ ወይስ? አላረኩም። አንድ አመት ከተማርኩኝ በኋላ ስራ ከአዲግራት ያለው ከቴጋ ሰራ ነበር። ስራ ነበራት ሬስቶራንት ሆቴል ነገር ነበራት አዲግራትና ከሷ ጋር ሰራ ነበር። ከዛ በጣም ወድ ነበር ስራ
አቴንሽን ይዛ ነበረ። ፍራንክ ለመድሽ ማለት ነው። ፍራንክ መቅመስ ቆዳል። አይ ስራ በጣም ነበር ፍራንክ ያውቴ ነበር የምትይዘው፣ ግን የስራ ባህሉ ስራ በጣም ወድ ነበረ። ትምህርቴን በጣም ጎበዝን ባልባል ግን አሪፍ ነበርኩኝ። ግን ትኩረቴ የሳበው ስራ ነበረ። ከዛ ወደ ስራ ገባው ማለት ነው። እዛ በቃ ትምህርቱ ተረሳ። አዎ ተረሳ። አንደኛ ዓመት እያለሽ አንድ ዓመት ተማርሽ ወይስ 2 ዓመት? አንድ ዓመት ነው የተማርኩት። ከዛ ለመመለስ እንደው ሪጆይን እንደማድረግ አልሞከርሽም? ሁሌ አስባለሁ፣ እስካሁን ግን አልተመለስኩም። ስንት ዓመት ሆነው? እኔ እንጃ ብዙ ሆኖታል። ተረስቷል እንግዲህ ከ10 ዓመት በላይ ማለት ነው። 10 ዓመት እንኳን አይሆንም። አይዞሽ እድሜ አይሆንም 10 ዓመት ብዙ እኮ ነው። ከቻልሽ ወደፊት ጆይን ብታደርጊውና የጀመርሽውን ብትጨርሺው መልካም ነው። ኢኮኖሚክስ ነበረ የገባሁት። አሪፍ ነበረ በጣም እና እወዳለሁ። እኔ ትምህርት በጣም ነበር የምወደው። እውነት ባልቀጥልበትም በጣም ነበር የምወደው እና እስካሁንም ሀሳብ አለኝ። ቤተሰቦችሽ እንደው ብትማሪ ትምህርትሽን ብትጨርሺ ይሻላል የሚል ግፊት አላሳደሩብሽም? አዎ በጣም ነበር እንትን ያሉት። ተማሪ ነበር፣ እድልም ነበረኝ ለመቀጠልም እድል ነበረኝ። ግን እኔ አልፈለኩም ነበር የዘን ስራ ነበር መስራት የፈለኩት እንጂ በቤተሰብ ችግር ምክንያት ወይም ሌላ የምትደግፊው አካል ኖሮ አይደለም። በራስሽ ፍላጎት? በራሴ ፍላጎት። አሁን ቤተሰቦችሽ አሉ? እናት አባት አሉ። አዲግራት ናቸው። ብዙ ጊዜ የተለመደው መስቀል ነው አዲግራት አካባቢ። በጣም ነው የሚከበረው አዲግራት መስቀል። በስማ በጣም ነው አንተ ሄደህ አታውቅም? እኔ ጀላቅም አዲግራትን አውቀዋለሁ፣ አካባቢውን አውቀዋለሁ። የመስቀል በዓል ግን ጀላቅም። አክሱም ራሱ አክሱምን አውቀዋለሁ በደንብ። የበዓሉ ጊዜ ግን እዛ ተገኝቼ አላውቅም። አዎ በአመት አንዴ ነው የሚሄደው ሰው። እዚህም ያለው ከውጭ ሀገር የሚመጣው በቃ እሱን ጠብቆ ነው የሚመጣው ለመስቀልና ቤተሰብ በጣም ነው የሚሰባሰበው። ባህላችን በጣም ነው የምናሳየው እዛ። ደስ የሚል የሚያምር ባህል ነው ያለን። ጥህሎ በልተታቃለ ሜስ ጠጅ ነው የሚባለው በአማርኛ እና አሪፍ ነው በጣም። ብትመጣ ጋብዝሃለሁ። እና ሙያ እንዴት ነው ጥህሎ ምናምን መስራት? ጎበዝ ነኝ አልልም። ስልሱ ምናምን በጣም ጎበዝ አይደለሁም። እሱ እንኳን ቀላል ነው። ዋናው ጥህሎ። ስለዚህ አሁን ከአዲግራት አካባቢ ከአጋመ መታ አንድ እህት እንደው ጥህሎ አልችልም ብትል? አይ እሞክራለሁ። እናቴ ምን መሰለኝ እኛ ስታሳድገን በትምህርታችን በጣም እንድንገፋ የቤት ስራ አታሰራንም ነበር። ስራውን ይሰራሉ እናንተ ትምህርታችሁን በርቱ። በጣም አታሰራንም ነበረ። ግን አሁን እኔ ብቻዬን ስሆን ግን እየሞከርኩኝ እየሰራው እየተለማመድኩኝ ነው። አሁን ጎበዝ ነኝ። አሁን እችላለሁ። አሁን ትችላለሽ? ችግር የለውም። መቻልሽ ነው ማወቅሽ ነው። ከዛ ወደ መቀሌ ከአዲግራት ሙሉ ለሙሉ ወደ መቀሌ የሄድሽ መቼ ነው ሙቪ ያደረግሽው? ኮሮና ጊዜ ነበር የመጣሁት መቀሌ ለስራ። አዎ ለስራ ለለውጥ ነበረ። እዛ ያለው ቡና 3 ዓመት ነበር የሰራሁት መጀመሪያ ስከፍት ቡና ማለት ነው። ከዛ ሬስቶራንት ከፈትኩኝ። ከዛ በኋላ ሬስቶራንቱ ሊቀጥል አልቻለም። ራሴን በጣም ነበር የሚያመኝ። ከዛ በዛ ምክንያት በኪሳራ እንትን አለ ተዘጋና፣ ከዛ ኪሳራውን ለመመለስ እንደገና ቡና ከፈትኩኝ፣ ቡና ቤት ማለት ነው፣ የጀቦና ቡና። ከዛ እሱን እዳይን ከከፈልኩኝ በኋላ እስኪ ከዚህ እስቲ ልውጣ ትንሽ እንትን ካለልኝ ብዬ መጣሁ ማለት ነው። የአዲግራቱ ሬስቶራንት ማለት ነው? አዎ። እሱ ከትሽ ጋር ነበር የተከፈተው? አይደለም፣ የራሴ ነበር። የራስሽ ብቻሽን ነበር የከፈትሽው? የረዱሽ ሰዎች ነበሩ? ያገዙሽ ሰርተሽ ትከፍያለሽ ያሉሽ ሰዎች ነበሩ? አልነበሩ። ከእንትን ነበር የተበደርኩት ብሩን ከምንድን ነው የሚባለው? ብድርና ቁጠባ። ከዛ ነበረ በቃ ራሴን እኔ ምን እላለሁ ማለት የሚያግዝ ሰው ምናምን ጠፍቶ አይደለም፣ የሚከፍል ሰው ጠፍቶ ምናምን ብጠይቅ ይኖራል ብዬ አስባለሁ። ግን እኔ የራሴ ባመጣሁት ነገር የራሴ ቻሌንጅ እኔ ራሴ ነው እንትን ማድረግ አለብኝ ብዬ ነው የማስበው። ሰው ማስቸገርም ልክ አይደለም ብዬ ስለማስብ ያው የራሴ ቻሌንጅ ራሴ መጋፈጥ አለብኝ ብዬ ስለማስብ የዛኔ ቡና ከፈትኩኝና በአንድ አመት ፈጀብኝ እዳውን ለመክፈል ማለት ነው። ከዛ እዳውን ስከፍል እስቲ ቅይር ይበልኝ ጦሱን ይዞ ይመጣ ማለት ነው። ከዛ መቀሌ እንደገና ቡና ጀመርሽ? አዎ
ኮሮና ጊዜ እህቴ ጋር ነበርኩኝ። ከዛ ከእህቴ ኮሮና ከሰራን በኋላ እስታቶቹ ስራውን ከዛ እኔ መስራት ነበረብኝ ቁጭ ከማለት ከመል ብዬ እንደገና ጀመርኩኝ ማለት ነው። ምን ፈተናዎች ነበሩ? መቼም አሁን ከነበርሽበት አካባቢ ከእናት አባትሽ ነው የምትርቂው። ያው ብቻሽን ደግሞ ስትሆኚ ብዙ እንደ ሴት ብዙ ቻሌንጆች ይኖራሉ፣ ብዙ ፈተናዎች ይኖራሉ። መቀሌ መተሽ ይሄን የቡና ቢዝነስ ወይም ቡና ስትጀምሪ የገጠሙሽ ፈተናዎች አልነበሩ? ብዙ ፈተና እንኳን አልገጠመኝም። ማለት አሁን አዲግራት ስሰራ አሪፍ ነበር የምሰራው። ስራውን ስለምታውቂው ብዙ ደንበኛ ነበረኝ። ከእህቴ ጋር መስራቴም ጠቅሞኝ ነበረ። እዛ ብዙ ሰው ነበር የሚያቀኝና የራሴ ስራ ስከፍት አዲስ አልነበርኩም፣ ብዙ ሰው ነበረ። ከዛ ጎበዝ ነበርኩኝ በስራዬም እና ቡናዬም አሪፍ ነበር። ብዙ ደንበኛ ነበረኝ። ከመቀሌ የሚመጡ ነበሩ እዛ የሚያርፉ። ከዛ መቀሌ ስከፍት ያው ከአዲግራት የሚመጡ እኔ ጋር ይጠቀሙ ነበረ። ደንበኞች አፈርተሻል? መቀሌም እዛ አዲግራት የሚመጡ የነበሩትም ያው ከእንትን ስከፍት ወዲያው ነበር የመጡት፣ ያስለመዱት ቤቱን ማለት ነው። እና አሪፍ ነበር። ብዙ ቻሌንጅ እንኳን አልገጠመኝም። ያው ከራክሽ ከመቼም ከቤተሰብ ስትርቂ ብዙ የሚያስፈልጉሽ ነገሮች ይኖራሉ ከሚል ነው። ከዛ ስራው ቀጠለ? አዎ ቀጠለ። እንትን ስከፍት መጀመሪያ ስከፍት በእንትን ነበር፣ ጦርነት ጊዜ ነበረ መጀመሪያ መቀሌ ስከፍት ማለት ነው፣ የራሴ ስከፍት እና የዛኔ ብዙ ቻሌንጆች ነበሩት። ማለት የዛኔ መጀመሪያ ስከፍት ጦርነት ጊዜ ነበረ። ከዛ ብዙ ቻሌንጆች ነበረ። አብዛኛው ጊዜ እንዘጋ ነበረ ቤት፣ ብዙ ነበሩ። ይሄ ከባድ መሳሪያዎች የሆነ ጊዜ እኔ የምሰራበት አካባቢ ነበረ ያረፈው እና ከዛ በኋላ በቃ ቤተሰቦች አሰሪም ዝጊ ምናምን ተብዬ ነበረ። በጣም ነበረ ከኔ አጠገብ ነበረ የሚያርፉት። ሰውም የሚያገኘኝ አይመስለውም ነበር የዛኔ ማለት ነው። እና ቤተሰቦቼ እንድዘጋ ነበር የፈለጉት ምናምን። እኔ ግን በቃ እቀጥላለሁ፣ በቃ ከሆነ ይሆናል፣ ካልሆነ እግዚአብሔር ካለው ተርፋለሁ፣ ካልሆነ በቃ እግዚአብሔር ያለውን ነው የሚሆነው ብዬ ስራዬን ቀጠልኩኝ ማለት ነው። ግን በብዙ ፈተና ነበረ የዛኔ። ሁሉ ሰው ነበር ፈተና ውስጥ የነበረው፣ ቻሌንጅ ውስጥ የነበረው እና ያው እሱን 1 አመት ከሰራሁኝ በኋላ እዛ ቦታ ቀየርኩኝ ማለት ነው ወደ ሌላ ቦታ። ከዛ ስቀይር መጀመሪያ ያንን ቦታ ያዝኩት እንትን ነበር፣ ፍላጎት ያልነበረም እዛ ቦታ። በቃ በቂ ብር ስላልነበረኝ የፈለኩበት ቦታ ለመጀመሪያ ያክል እዛ ነበር የሄድኩት እና ብዙ አልወደውም ማለት ሳልወደው ነበር እዛ ሄድኩት። ለደንበኞችም ብዙ አይመችም ነበር ቦታው። ከዛ ትንሽ እዛ ከሰራሁኝ በኋላ ወደ የሚመቸኝ ቦታ ሄድኩ ማለት እኔ የሚመቸኝ ሳይሆን ደንበኞች የሚመቻቸው ቦታ ሄድኩኝ። እዛ እንግዲህ እንዲህ ያለ መቼም ያው ወጣትነት አለ። ከዛ ቀጥሎ የፍቅር ግንኙነት ይመጣል። ያው ይሄን የልጅነት ስለሆንሽ ነው የምጠይቀው እና ነገሩ እንዴት እንደተጀመረ እንድትነግሪ ስለፈለኩ ነው። የልጅነት የሆንሽበት ፕሮሰሱ። አዎ እዛ የቀየርኩበት ሰፈር ላይ አሪፍ ነበረ፣ በጣም ነበረ የምንሰራው በጣም ማለት ነው። የዛኔ የጦርነት ወቅት ስለነበረ ሰው ስራ አልነበረውም፣ ብዙ ሰው እየሰራ አልነበረም እና ጊዜው የሚያሳልፈው እዚህ ቡና የጀበና ቡና የሚሸጥበት ምናምን፣ ኢንተርኔትም አልነበረም፣ ስልክም አልነበረም እና እዛ ነበረ መጥቶ የሚገናኘው። ነገ እዚህ እንገናኝ ተብሎ በቀጠሮ ነበረ እዛ የሚገናኙት እና ለእኛ አሪፍ ነበረ። ለሰው ለሌላው ሰው ነው እንጂ ለእኛ አሪፍ ነበረ። የቡና የሚያፈላ ሰው መቀጣጠሪያ መገናኛ ሸንጎ ይሆናል እና በጣም ነበረ የምንሰራው። ከዛ የዛኔ ነበረ ያረገዝኩት ማለት ነው። ምንም አላሉሽም? አሁን በጋብቻ ካልሆነ መቼም ያው ቤተሰብ ደግሞ ብዙ ነገር ይጠይቃልና ለምን ይሄ ነገር ተፈጠረ አላሉሽም? አይ በቤተሰብ እኮ ነው ማለት በደንብ በስነ ስርዓት ነው እንትን ያደረግነው። በሽምግልና ነበረ፣ ሽምግልና ተልኮ ምናምን ነበር። ከዛ አብረን መኖር ጀመርን። ቤተሰብ ያውቃል፣ ሁሉን ሰው ያውቃል ማለት በሽምግልና ነው። በሽምግልና ተልኮ ነበር። ሰርግ አላደረግንም ማለት ለምንድነው ያላደረግነው? ወቅቱ ልክ አልነበረም ማለት የጦርነት ጊዜ ነበረ። የዛኔ የጦርነት ጊዜ ሰርግ ምናምን አልነበረም። እንዴት ታረጋለህ? ሰው በዛ እንትን ያረጋ አንተ እዚህ መሞሸር ምናምን በጣም ዊርድ ነበረ ማለት እንዴት ብለህ ታረጋዋለህ? በቃ በሽምግልና ነበረ። ከዛ ያው
እርግዝናው ተፈጠረ ማለት ነው። ከዛ ወለድኩኝ። ከዛ ግን ከወለድኩኝ በኋላ ግን ያው ስራው ዘግቼው ነበር። በአንድ የቲክቶክ ቪዲዮዎች ላይ ተስፋ መቁረጥ ውስጥ ገብተሽ እንደነበረ በማይሆን መንገድ እየተጓሽ እንደነበረ የገለጽሽበትን አይቻለሁ። እና ምንድን ነበር ተስፋ መቁረጥ ውስጥ የከተተሽ? በእርግጥ ተስፋ መቁረጥ ውስጥ ነበርኩኝ። ተስፋ መቁረጥ ስለ ተስፋ መቁረጥ እንኳን ሳይሆን እንደዚህ ጭልምልም የሚልበት ሰዓት አለ፣ እንደዛ ነበረ። በእንደዛ አይነት ሁኔታ አልፌያለሁ። እሱ የሆነበት ምክንያት ከልጄ አባት ጋር ስለያይ ማለት ነው። ፋይናንሻሊ፣ ሞራሊ፣ ፊዚካሊ በቃ ዜሮ አላ ዜሮ ነበረ። በቃ ምንም ማለት ነው። እና የዛኔ ነበረ በቃ እንትን ያልኩት። ከዛ ግን መነሳት እንዳለብኝ የሆነ ነገር ማድረግ እንዳለብኝ ደግሞ ይሰማኝ ነበረ። ልጄ ያለች ከኔ ጋርና ለልጄ ስል የሆነ ነገር ማድረግ አለብኝ ብዬ ያስብ ነበር። እንደነገርኩ ከተማ ስሰራ አሪፍ ኮፊ ሾፕ ነበር የነበረኝ። ብዙ ደንበኛ ነበረኝ። ከስሬ ብዙ ሰራተኞች ነበሩ። ከራሴ አልፌ ሌላ ሰው መተርፍ ሰው ነበርኩኝ። እና ከዛ ስወልድ ግን ቤቱ ተዘጋ። ከዛ ምንም በቃ ወልጄ እስከ 1 አመት ምናምን እስከምትሆን ቁጭ ነበር ያልኩት። ስራ አልሰራም ነበረ። ከዛ ግን ከልጅ አባት ጋር ስለያይ ግን በቃ ምንም እጄ ላይ ምንም የለም። ጭራሽ ኔጌቲቭ እዳዎች ነበሩ። ኔጌቲቭ ነበርኩኝ። ከዛ በቃ የዛኔ ምንድነው አሁን ማረጋው? እንዴት ብዬ ነው ስራ የምጀምረው? ምናምን ነበር የዛኔ ሰዓት የተሰማኝና ከዛ ግን አልቆዩም። በዛ ሲቹዌሽን ላይ አልቆዩም። በቃ የሆነ ነገር ማድረግ አለብኝ ነበር ያልኩት። ወደ ቀድሞ ስራዬ መመለስ አልችልም። አቅም የለኝም፣ ብር የለኝም። እዛ ከተማ ሄዶ ቤት ተከራይቶ ምናምን መስራት አልችልም። ግን መስራት እችላለሁ። ግን እኔ የሆነ አቅም አለኝ፣ ልጄም አለች። ስለዚህ የሆነ ነገር በቃ ታችም ወርጄ መስራት አለብኝ ብዬ ነበር ያሰብኩትና ያው ከባድ ነበረ። ግን እንዴት አለፍሽው? በምን ጥንካሬ፣ በምን አይነት መንገድ ተሻገርሽው? ያው እግዚአብሔር ነው የሚያጠነክር። በጣም ጸልይ ነበረ፣ በጣም ማለት ነው። በቃ የሆነ ነገር እንዲያሳየኝ፣ በቃ የሆነ አቅም፣ የሆነ ስትሬንግዝ እንዲሰጠኝ ነበር የምጸልየው። እግዚአብሔር ደግሞ አያሳፍርም። እና በቃ መስራት ፈልጋለሁ፣ ግን እንዴት ብዬ ስራ እንደምጀምር አላውቅም። ምንም የለኝማ። በቃ ፍላጎት ብቻ ነው ያለኝ። ልጄም አለችኝ። ልጄም እናቴ ጋር መላክ አልፈለኩም። እና ምንድነው ያሰብኩት? በቃ የሆነ ቤት ማልከራይበት፣ ብዙ ወጪ ማላወጣበት ቦታ ሂጂ መስራት ነበር አማራጭ ወሰድኩት። ከዛ የሆነ ጊዜ እህቴ ጋር ነበርኩኝ። ከባሌ ጋር ልጄ ባል ጋር ስለያይ ከእህቴ ጋር ነበር የቆየሁት። ከዛ የሆነ በቃ እሄዳለሁ፣ ቁጭ አልልም፣ ከተማ እሄዳለሁ፣ የሆነ እጠይቃለሁ ምናምንና ከዛ እየተመለስኩኝ ወደ ቤት ታክሲ ላይ ምን ያወራሉ፣ ሰራዋት የሚባል የሆነ ቦታ አለ እና ከተማ የነበሩ የንግድ ቦታዎች ወደዛ ሄደዋል እና አሪፍ ነው ያለው ቦታው ምናምን ሲሉ ታክሲ ውስጥ ሰማሁ። ከዛ ፍላጎቱ ስላለኝ የመስራት ኦኬ በቃ እዛ ብሄድ በሞክረው እዛ ብሄድ አሪፍ ይሆናል ሳልከራይ ምናምን ብዬ አሰብኩኝና በንጋታው ነበር ሄድኩት። በንጋታው ሲሄድ አየሁት፣ አሪፍ ነው። ከዛ ቡና የሚያፈሉም ብዙ አልነበሩም። በቃ እዚህ መስራት አለብኝ ብዬ የሆነች ቤት ነበረች፣ ጥላ ነገር ነበረች። እሷን ጽዳት ምንድነው የሚባለው? አጸዳድቼ ነው የሚባለው። እሷን ቦታ አጸዳድቼ ምናምን ከዛ በንጋታው ከሰው ተበደርኩኝ ማለት ነው። 4000 ብር ተበደርኩኝ ለቡና ምናምን እንዲሆነኝ። ያው እቃዎች አሉኝ የበፊቱ የነበሩ አሉ። ከዛ ለቡና ለሱካር ምናምን እንዲሆነኝ ግን ተበደርኩኝና ገዛዝቼ ሄድኩኝ ማለት ነው። ከዛ ስራ ስጀምር መጀመሪያ ምንድነው ያደረኩት? ቤት መከራየት አለብኝ የራሴ ያልኩኝ። ምክንያቱም ከሰው ጋር ሁሌ አትኖርም። እና ቤት ፈለኩኝ መጀመሪያ። ምንድነው ያልኳት? ሰርቼ ልክፈል ነበር ያልኳት። እሺ አለችኝ። ከዛ ዴኬር ደግሞ ፈለኩኝ። ዴኬር ልጄን እዛ ነው ማድረግ ያለብኝ፣ ሚይዝልኝ ሰው ስለሌለ ማለት ነው። በቃ ቻሌንጁን በቃ ራሴን መገፈጥ። እህቴ ጋር ማድረግ ይችላሉ፣ ግን አይቻልም ለስንት ጊዜ። በቃ ደፍራ ያንን ችግር ማለፍ አለብን እንደምንም ብለህ ማለት ነው። የራስን ቻሌንጅ የራስን ችግር
ከልጄ ጋር ሆኜ ይሄንን ነገር በቃ ማድረግ አለብኝ ነበር ያልኩት። ከዛ እጄ ዴኬሩን ጠየቅኳት። እሷንም ስንት ነው አልኳት። 2000 አለች። ከዛ እኔ 2000 አሁን መክፈል አልችልም ግን በቀን ይከፈላል ወይ አልኳት። ካው በቀን ሲሆን 100 ብር ነው አለች። ከዛ እሺ አልኩኝ አስገባዋት። ከዛ ስራ ጀመርኩኝ ማለት ነው። ልጄን እዛ አስገብቼ ቤትም ተከራዩኝ ጀመርኩኝ ማለት ነው። ሰው አግኝቶ የማጣት ፊሊንግ ግን ምን አይነት ነው? ከባድ ነው። ያው ድንገት የሆነ ነገር ሲሆን ደግሞ በጣም እንትን ይላል ማለት እኔ አሁን እየኖርኩት ያለሁት ህይወት ጭራሽ ማስቤው ማላቅም በቃ በህይወቴ የምጠላው ነገር ነው። እንደዚህ ማለት ነው ልጄን ብቻዬን ማሳደግ ልጅ ከእናትና ከአባቱ ጋር ማደግ አለበት ብዬ ነው ማስበውና ጭራሽም ማልመኘው ህይወት በቃ ማልወደው ህይወት ነው ይሄ ማለት ነው። በቃ ተገደህ የምትገባበት ነገር ነው እንጂ ልክ ሆኖ ወይም ጥሩ ነገር ሆኖ አይደለም ብቻህን ልጅ የምታሳድገው ግን አላህ አማራጭ ስታጣ የምታመጣው ነገር ነውና ያው ተቀበለዋለህ እግዚአብሔር እስካመጣው ድረስ ያው ተቀበለህ ያንተ ፈቃድ ከሆነ ብለህ ነው ህይወትን የምትቀጥለው። የገና በዓል ልዩ ስጦታ ከቴምር ሪል ስቴት 35% ልዩ ቅናሽ በአዳዲስ ሳይቶቻችን ላይ ማለትም ለኢንቨስትመንት አዋጭ ለመኖሪያ ምቹ በሆኑት በሳር ቤትና ከ4 ኪሎ ቤተ መንግስት በሆነችው አዋሬ ላይ ዘመናዊ የመኖሪያ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ 100% ለሚከፍሉ ደንበኞች ባለ 1 መኝታ በ5 ሚሊዮን 900 ሺህ ብር፣ ባለ 2 መኝታ በ8.5 ሚሊዮን ብር፣ ባለ 3 መኝታ በ9.4 ሚሊዮን ብር አጠቃላይ ክፍያ አሊያም በረጅም ጊዜ አከፋፈል ያለምንም ወለድ የሚከፍሉበትን አማራጭ አዘጋጅቶላቸዋል። በተጨማሪ በቃሊቲ ቅርብ በሆነችው ገላን ላይ የንግድ ሱቅ በ500 ሺህ ብር ቅድመ ክፍያ ብቻ ለገና ስጦታ ይዞላችሁ መጥቷል። ታዲያ የገና ስጦታ ሳያመልጦ በ0909986698 ላይ ይደውሉ። ቴምር ፕሮፐርቲስ። ሲንግል ማም በመሆንሽ አትጸጸችም ወይም በወሰንሽው ውሳኔ ሪግሬት አታደርጊም? አላረግም። ምክንያቱም ሶስትን በደንብ አስቤ ነበር የወሰንኩት። ምንም ባልፈልገውም ግን መሆን ስለነበረበት ነበር የሆነው። ደግሞ የእግዚአብሔር ፈቃድ ነው ማለት እኔ አስቤው ሳይሆን አላህ ነገሮችን ሳታስባቸው የሚሆኑ አንተ እንትን ትላለህ በጎ ነገር ታስቢያለሽ ትሞክራለህ እንዲሆን እንዲቀጥል ሞክሬያለሁ ብዙ ሞክሬያለሁ እንዳይሆን ማለት ነው። ግን በቃ ከአቅም በላይ ከሆነ ምን መቀበል ነው ያለብህ። ተቀበለህ እንዴት ብዬ ነው ህይወቴን የምቀጥለው ብለህ ነው መሄድ ያለብህ እንጂ በዛ ማለት መጸጸት የለብህም። እንዳትጸጸት ደግሞ መጀመሪያ በደንብ መወሰን አለብህ። በደንብ ማሰብ አለብህ። ግራና ቀኝ ማየት በደንብ ማለት ነው። አዲስ የከፈትሽው ቦታ ማህበራዊ ሚዲያሽ ላይ ያየው ነበርና ከህንጻ ወደዚህ ስትዘዋወሪ ከአንድ ቦታ ወደ ሌላ ቦታ ስትሄጂ ተመልክቻለሁና አንድ ቦታ ሆነሽ ሳይሆን በተለያየ ቦታ እየተዘዋወርሽ ነበር ምሳሌ ወይም ቡና እያሽ ወደሚፈልጉት ከስተመሮች የምታደርሽ? አዎ በጣም ስራውን ስጀምረው መጀመሪያ 3 ቀን ሰው አልመጣም ነበር መጀመሪያ ስጀምር ማለት። ከዛ እንደማንኛውም በቃ ወንበሬን አስቀምጬ ምናምን ሰው እየጠበቅኩኝ ነበር። ከዛ ሰው አይመጣም። እንዴት ይመጣል? አያቀኝም። ደግሞ ብዙ ብሎክ ስለሆነ ሰው ሱቁን ትቶ የሚወጣ ሰው ብዙ አይደለም። እና ምንድነው ያደረኩት? ለምን እኔ እንትን አልልም? ለምን እኔ ሄጄ አልዞርም? ቡናዬን ይዤ ለምን እነሱ ወደ እኔ ካልመጡ ለምን ወደ እነሱ አልሄድም ብዬ ነበር ያሰብኩትና ከዛ በ3 ቀን የተጠራቀመች ብር ነበረች። ፔርሙዝ ገዛሁኝ ማለት ነው የቡና። ከዛ በጣም ቻሌንጅ ነበር። የ3 ቀን ቤት ተከራይቻለሁ። ልጄም ዴኬር ናት። ራሳችንን እንትን ሰርቫይቭ የምናደርገው እና በጣም ይጨንቅ ነበረ። በእግሬ ሁላ ሄድ ነበረ ስመጣ። እንደዚህ ሞተረኛ ካገኘው ወይም ፈረሰኛ የሚባለው ካገኘው ሄድ ነበረ። ስመለስ ደግሞ በእግሬ ነበር የምመጣው ወደ ቤትሽ። ሩቅ ነው በጣም ግን ምንም አማራጭ አልነበረኝም።
ይጠቅመኛል። አሁን ለታክሲ ማወጣው 2 ታክሲ ነው ደግሞ ስትሄድ ወደ 100 ብር ምናምን ታወጣለህ በቀን። ከዛ እሷ ትጠቅመኛለች። ስለዚህ ስራ ማልሰራም እየሰራው አይደለም እና እንደዛ አድርግ ነበር። ከዛ ቁጭ አልኩኝ ምንድነው እንደዚህ ብዬ መቀጠል አልችልም፣ የሆነ ነገር ማድረግ አለብኝ። እኔ የማፈላ ቡና አሪፍ ነው ሰው ስላላወቀው ነው እንጂ። ስለዚህ እኔ መጀመሪያ ወደ ሰው መሄድ አለብኝ፣ ሰው እንዲያውቀው ማድረግ አለብኝ ብዬ ምንድነው ያሰብኩት ፔርሙዝ ነበር የገዛሁት። ከዛ ፔርሙዝን ይዤ ቡና አለ የሚጣፍጥ ቡና ምናምን ያልኩት ጀመርኩ። ጥቁም ቡና አለ። አዎ ከዛ ሰው በቃ በጣም ነበረ ደስ ያለው። እንዲህም ጀመርሽ እንዲህም ጀመራችሁ ምናምን አለው። አዎ አሪፍ ነው እስቲ ቀመሱት ምናምን። ከዛ ቡናውን ወደዱት። ከዛ በቃ ወዲያው ነበር ስልክሽን ነበር ያሉኝ። ስልኬን ያዙት። በቃ በንጋታው ተወኝ። ገበያው ደራ በጣም እግዚአብሔር ይመስገን አሪፍ ነበር በጣም። አተው ነበር እነሱ ቡና አተው ነበረ፣ የሚያፈላ ሰው አልነበረም። ከዛ ደግሞ ስቃቸው ድረስ ነው የሚሄደው፣ አይደክሙም እነሱ። ከዛ አሪፍ ሆነላቸው። ከዛ ትርፋማ ሆንሽ። አሪፍ ከዛ ላሳደግሽውም ወደ አንድ ቦታ ያው ያደክማልና ከቦታ ቦታ መዘዋወር፣ ፀሐይ አለ፣ ያው ዝናብ ደግሞ ይኖራል በክረምት ወራት። እነሱን ደግሞ ለመከለል ከእንደዛ አይነት ራስሽን ለመጠበቅ ቋሚ ቦታ አልጀመርሽም? አዎ አንድ ወር ነው የሰራሁት እንደዛ፣ 1 ወር ካልተሳሳትኩኝ። ከ1 ወር በላይ ይሆናል እንግዲህ፣ 2 ወር ግን አይሆንም። ከዛ ምን አደረኩኝ ቤት ተከራየው ማለት ነው። እዛ ቢልዲንግ አለ። እኔ የነበርኩት መጀመሪያ ታች ሆኖ ምንም በቃ እቃ ሰው ቤት ነበር ማሳድረው። ጧት ሄጄ ነበር እነሱ በከፈቱበት ሰዓት ነበር የማወጣው። እንዘጋለን እዚህ ሲሉ ትዘጋለህ ምናምን እና ቤት ተከራየው ቢልዲንግ ብላ 6000 ነበረ ተከራየው። ከዛ እንግዲህ ታዋቂ ሆነሽ መቀሌ ላይ መራዊት ቡን ታዋቂ ሆነ አይደለ? እዛ አልነበረም ታዋቂ ሆነው። ታዋቂ የነበረው እዛ ከተማ ስሰራ ነበር የነበርኩበት ሰዓት፣ የዛኔ ነበር ታዋቂ የነበረው ማለት። እዛማ ጫፍ ማንም አያውቅም፣ ግን ነጋዴዎች ነበሩ እዛ የሚያውቁኝ፣ ከተማ የሚያውቁኝ ነበሩ። አዲስ በጣም የታወቅኩት እንግዲህ እዛ ስሄድ፣ እዛ ስጀምር ቲክቶክ ላይ ነው የታወቅኩት። በቲክቶክ ነው የታወቅኩት። እንግዳ ሊሆንሽባቸው ድንገት ብደስ በቲክቶክ። አዎ የቻሌንጁ ሲያዩ ምናምን ምንድን ነበር የጀመርኩት በቲክቶክ ቻሌንጅን ማሳየት ፈለኩኝ። ማለት አሁን በዛ ሲቹዌሽን እኔ ሳልፍ፣ በዛ ቻሌንጅ ሳልፍ እንደኔ የሚያልፉ ሴቶች አሉ እና ቻሌንጅ ዴይ 1 ነበር ብዬ የጀመርኩት ገና ስራዬን ጀመርኩ። እኔ በዚህ እንደዚህ አይነት ሁኔታ ነው ያለሁት። ከዚህ በፊት እንደዚህ ነበርኩኝ፣ አሁን ደግሞ ምንም የለኝም፣ ኔጌቲቭ ነኝና ከኔጌቲቭ ተጀምሮ ወደ ነበርበት ቦታ ይደረሳል ወይ አይደረስም፣ ወይም ከዛ በላይ ሆኗል ወይ አይኮን የሚለው ቻሌንጅ ልጀምር ነውና ከእናንተ ጋር ነው መጀመር የምፈልገው፣ እንድታግዙኝ እፈልጋለሁ ምናምን ብዬ ጀመርኩኝ ማለት ነው። ከዛ በቃ ኤቭሪ እንቅስቃሴ ነበር ማሳየው። ቤትም ብቻዬን ነኝ፣ ሰራተኛ የለኝም እና በቃ ሰው ወደደው፣ ጥንካሬን ወደደው ምናምን እና አሪፍ ነበር፣ በጣም ነበር ሰው የተቀበለው። ግን እናትነትና ስራ እንዴት አስኬድሽው? እንደነገርሽኝ ያው ትንቀሳቀሻለሽ፣ የስራው ሁኔታም ከባድ ነው፣ በዛ ላይ እናትነት አለ። ሁለቱን እንዴት አጣጣምሻቸው አንቺ? አሪፍ ነበር ማለት ትችላለህ፣ ከተሰጠህ ትችላለህ። ላይስችል። አዎ አሁን ስራ ቦታም ብቻዬን ነኝ፣ ቤትም ልጄን ራሴ ነው ቴክር ማረገው። ከባድ ነው በጣም ማለት ጠዋት 11 ሰዓት ነው የምነሳው። ከዛ ልጄን አድርሼ ምናምን ስራ ደግሞ ስዞር ነው የምውለው። ከዛ ቡና ለነገ የማዘጋጀው ደግሞ ቤት ነው። ቤት መጥቼ ልጄን ካስተኛው ራት ምናምን አብቼ ካስተኛው በኋላ ቡና አዘጋጃለሁ ለነገ ማለት ነው። እና 6 ሰዓት ምናምን እስከ 7 ሰዓት መተኛበት ጊዜ ነበር። አብዛኛው ጊዜ በቃ እስከ 6 ሰዓት ምናምን ነበር። እና ግን በቃ የዛኔ ምንም በቃ አይሰማኝም ነበር፣ ድካምም አይሰማኝም ነበር። ለዛውም በጣም እንትን ኢነርጂ ይጨምር ነበር፣ በጣም ኃይል ጉልበት ማለት በቃ እየቻልኩኝ ነው፣ የሆነ ነገር እያደረኩኝ ነው። በቃ ደግሞ ፈተናዎችን እኮ ባለፍሻቸው በተሻገርሻቸው ቁጥር ከዛ እየተማርሽ የሆነ ነገር እየቀሰምሽ ስለምትመጪ የበለጠ እየጠነከርሽ ትመጫለሽ፣ ጠንካራ ትሆኛለሽ።
አዎ ማለት ፍርሃት ነበረኝ። እንዴት እችለዋለሁ? እንዴት እሆናለሁ? እንዴት ነው አሁን ያንን ስራ እንዴት ብዬ ነው አሁን እንደዚህ ብዬ የምጀምረው? እንዴት እሆናለሁ? ፍርሃት ነበረ። እችለዋለሁ ወይስ ምናምን ትል ነበረ። ለልጄስ እሆናታለሁ ወይ ምናምን ትላለህ እና ያንን የቻልክ መሆን ስታየው በቃ ይጨምራል ኢነርጂ ማለት ነው። እና በቃ አሪፍ ነበረ በጣም። ልጄም ታግዘኝ ነበረ። በጣም ጎበዝ ናት፣ አታስቸግርም እና አሪፍ ነበረ። እንግዲህ ከዛ ወደ ቲክቶክ እጩነት መጣሽ። ሂደቱ ምን ይመስል ነበረ? እንዴት ነው ልትታጭ የቻልሽው? ድንገት ነበረ በቃ ቲክቶኩን ጀመርኩታ። ከዛ ስጀምር ቻሌንጁን ነበር። ከዛ በፊት እሰራ ነበር ግን እንደ ስራ አይደለም የማየው ቲክቶክን ደግሞ እንደ ስራ የሆነ እንደ ስራ ከያዝከው ነው አሪፍ የሚሆነው። ይግድ ይፈልጋል። አዎ ከዛ እኔን ደግሞ ከኔ ህይወት የሚማሩ በእኔ ያለፍኩበት ያለው ነገር የሚማሩ ሴቶች ይኖራሉ ብዬ ስላሰብኩኝ ለአንድ ሴት እንኳን ተስፋ ከሆንኩኝ ብዬ ነበር ቻሌንጁን የጀመርኩት። ነው ለካ ብዙ አሉ ከኔ በላይ ብዙ ቻሌንጅ እያሉ በውስጥ በጣም ይጽፉልኛል። በቃ ተስፋ ሆንሽኝ፣ ብርታት ሆንሽኝ፣ ሜሪ እንኳን እንደዚህ ሆነሽ ይላሉ። ከዛ ስቀጥልበት ስሰራበት ምናምን አሪፍ ሆነ። ሰውም ተቀበለውና ፎሎወርም እየጨመረ መጣ። እይታውም አሪፍ ሆነ ምናምን። ከዛ አንድ ቀን ስራ ላይ ሆኜ ስክሮል ሳደርግ ኦኬ ፓስታ አድቨርታይዝ ጭላሎ ፉድ ኮምፕሌክስ ይባላል ካምፓኒው። ከዛ ኦኬ ፓስታ የሚላል ኑድልስና ፓስታ አላቸውና እሱን አድቨርት ያደረገ ቪው ጥሩ ያገኘ እንትን ያደርጋል ይሸለማል አሉ። ከዛ ምንም እንትን አላልኩትም ነበረ አለፍኩት። ከዛ በንጋታው ይሰራል ብዙ ቪዲዮ ይሰራ ነበር አይተው ከሆነ ማለት በጣም የሚገርም። ከዛ ሳየው የለም እኛ ጋር የሚሰሩ ከኔ እንትን የሚሰሩ ልጆች በትግርኛ ኮንቴንት ያላቸው ልጆች አይሰሩትም። እንዴ ምንድነው የማይሰሩት? ጠብቃለሁ በቃ የሚሰራ ሰው የለም፣ የደፈረ ሰው አልነበረም። ከዛ እስኪ እኔ ልሞክራለሁ። የቋንቋውን ክፍተት ተጠቀምሽ እንጂ አዎ ማለት የቋንቋውን ክፍተትም ሳይሆን እስቲ ልሞክረው አልኩኝ። በቃ እስቲ ይሆናል ካልሆነ የሚገርም በአንድሮይድ በስልኬ ነበር የተቀረጹት። በጣም ደካማ ስልክ ማለት ነው፣ ለካሜራ የማይሆን ስልክ ነበር። እንደዚህ ደረጃም ይሆናል ብዬ አይደለም የሰራሁት። በቃ እስቲ ልሞክር ከሆነ ይሆናል ካልሆነ በቃ ሰውም ተቀብሎኛል ያግዘኛል ሰው ብዬ ነበር ያሰብኩት። ከዛ ሰራሁት። ከዛ ስለቀው ሰው ምንድነው የመሰለው ፕሮሞሽን እየሰራው ነበር የመሰለው። ከዛ ኮንግራ ምናምን አለኝ። ከዛ አይ ሰርች አይደለም እንደዚህ ቻሌንጅ ነው እና አግዙኝ፣ እንደዚህ ከሆነ ሽልማት 1 ሚሊዮን ነበር አንደኛ ከወጣ 1 ሚሊዮን ነው ሽልማቱ። ከዛ እናንተ ካገዛችሁኝ አሳካዋለሁ ምናምን አልኩኝ። ከዛ አሪፍ ሆነ በጣም ሰው አገዘኝ። ቻሌንጁን የኔ ቪዲዮ ይወደው ነበር። ልጅሽን የሚዘሽ ስለወጣሽ እኔም ለማበረታታ ለማገዝ ይፈልግ ነበር ሰው። ከዛ እድሉን ያገኘ። ከዛ አሪፍ ሆነ በጣም ማገዘኝ ሰው ቮት ለማድረግ ማለት ነው። ከዛ ወደ ሽልማቱ መጣሽ? አዎ ቮቱ አሪፍ ነበረ። የተነሳሽው ፎቶ ታሪክ አለው? አንቀልባዝ ያዝለሽ ያለው ፎቶ? አዎ እኔ መግለጽ የፈለኩት በቃ እናትነትን ነበር። ልብሴን አልታየም እንጂ የአንቀልባ እንትን ነበረው የተሰራው ማለት ነው። አዎ ዲዛይኑ አሪፍ ዲዛይን ነበር ያዘዝኩት። ግን እንዳጋጣሚ ሆኖ የእንትን ሚሰራልኝ ልጅ የነበረው አልሰራልሽ ምናምን አለኝ። ቀኑ ከደረሰ ትንሽ ከ2 ቀን 3 ቀን ቻሌንጅ ሰርች የነበረ ቪዲዮ። ከዛ ቃል ዲዛይን የሚባል አለ መቀሌ፣ ብዙ ናቸው የደወሉልኝ የዛኔ በጣም ደንግጠው ማለት ነው። ከዛ እሱ ነበር የሰራልኝ እና ከልብሱ ጀምሮ እናትነትን የሚገልጽ ነገር ነበር የፈለኩት። የእናትን ማለት ከትንሽ ነገር ተነስተን ብዙ ቻሌንጅ ያሳልፈን በብዙ መከራ ሆነን በቃ የሆነ ነገር ማድረግ እንደምንችል፣ የሆነ ቦታ ላይ መድረስ እንደምንችል፣ ብዙ ነገሮችን ማድረግ እንደምንችል በፈተና ውስጥም ሆነን በቻሌንጅም ውስጥ ሆነን በቃ ሞራል ብቻ ነው የሚያስፈልገን ለማለት ነውና እንደምንችል። አሁን እሱ ትልቅ መድረክ ነው። እኔ አሁን በ17000 ፎሎወር ነበር የገባሁት ቻሌንጁ። ከነቤኪ ጋር ነበር የተወዳደርኩት። ሚሊዮን በመቶ ሺዎች ፎሎወር ካላችሁ በጣም ለኔ በጣም ትልቅ ነገር ነው። ሰራዊ ጥንካሬ ነው። እኔ እንጃ እና በቃ ተስፋ እንዳለን በቃ የሆነ ነገር ከሞከርን
ኔጌቲቭ ያጋጠመን ነገር መድከም ሳይሆን ያለብን መሰላል ይሆናል መወጣጫ ይሆናል ከዛ አዳራሽ ከብተሽ ሽልማት ስም ሲጠራ ወይ ማሸናፊዎቹ ስም ዝርዝር ሲጠራ ያው ስለማይታወቅ ካሁን ተጠራ ወይ ሽልማለው የሚለው ግምት ነበርሽ አሸንፋለሁ አዎ ለምን መሰለ በ70% ቮት በየሰው እንትን ነበር ቮት ነበር የህዝብ ድምጽ ነበርና ሁለተኛ ነበርኩኝ ስመራ የነበረው ማለት ነው ከዛ እርግጠኛ ነበርኩኝ ምክንያቱም 70% የህዝብ ነው ስለተባለ ማለት ነው 30% የዳኞች ነበር ከዛ ቪዲዮ ደግሞ አሪፍ ነው እንትን ምንድነው የሌለው ጥራት የለው ኳሊቲ አዎ ዝም ብዬ ነበር በሞባይል የቀረጽኩት ከዛ እሱን ትንሽ እንትን ብዬ ፈርቼ ነበር ከሌሎች ቪዲዮዎች ጋር ስታየው ማለት ነው ግን ቮቱ አሪፍ ስለሆነ በቃ አሸንፋለሁ ምናምን ብዬ ነበር እንጂ ቪዲዮውም አሪፍ ነው ክሬቲቪቲውም አሪፍ ነው ደስ ይላል በጣም እና ጠብቄ ነበር ግን ፍርሃት ደግሞ አለ ትፈራለህ የሆነ ሀሳብ እንደው መጥቶ ቢቀይሩትስ አዎ ደግሞ ጎበዞች ናቸው ከኔ ጋር ሲወዳደሩ የነበሩት የሚገርም ቶፕ 10 ላይ የገቡት ሴት እኔ ብቻ ነኝ የነበርኩት ሁሉም ወንዶች ናቸው አዎ ሴት በዛ ላይ እናት አዎ ከዛ በጣም ማለት የነሱ ቪዲዮ በጣም ነበር የታየው የኔ 200 ምናምን ሺህ ነበር የነሱ በሚሊዮን ነበር የታየው ምናምንና ዳኞቹ ጋር ፈርቼ ነበር ትንሽ ግን እግዚአብሔር ይመስገን አራተኛው ወጥቻለሁ ስምሽ ሲጠራ ወደ መድረክ ስትወጪ መድረክ ላይ ወጥተሽ ያቺን በመድከም በተስፋ መቁረጥ ውስጥ የነበረችው መራዊትን ስታስቢያት ምን ተሰማሽ እንጃ በጣም ስሜ ሲጠራ ማለት ነው በቃ አሁን ማውራት የፈለኩትን ነገር ነበር በቃ ጭራሽ ሌላ ማለት አውርቻለሁ ብዬ ነው ማስበው ግን በትንሹ ነው የገለጽኩት በጣም ነበር እንትን ኢሞሽናል ሆንኩት አዎ በጣም ማለት እሸልማለሁ የሚል ሐሳብ ነበርኝ ግን ደግሞ በጣም ደግሞ ፈርቼ ነበር ከውድድሩ አንፃር ማለት ያሸንፋሉ ብለን የጠበቅናቸው ልጆች አላሸንፉም ነበር እና እንዴ ምንድነው አላሸንፍም እንዴ ምናምን ብዬ ነበር ፈርቼ ነበር ግን አሁን አላ ካቴጎሪ ሲጠሩ እኔ ጋር ሲደርሱ ጭላሎ ሲሉ በቃ ልጄን እንትን አርጉኛል በቃ እርግጠኛ ነበርኩኝ እንደምጠራ አርዱኛል ሲሽን ተቀበሉኝ እንትን አማርኛ ማዘል አዎ አሳዝሉኝ ነው አሳዝሉኝ ይባላል ልጄን በቃ ጭላሎ አዋርድ ላይ ምናምን ሲሉ ገና ስሜ ሳይጠራ በቃ ልጄን አሳዝሉኝ ነበር ያልኩት ከዛ መጀመሪያ ለዛው ምን ነበር የጠሩት ዋው አባለን ግጬ ነበር ምናምን ከዛ አሪፍ ነው ልጄ ማግዛኛል አውርታለች ምን አገዛች አውርታለች ካልሰማት አለች ሰላም አለች ከዛ ላቭ ዩ ምናምን አለች ሰው በጣም ነበር የጫወው ሳስተናገር ላቭ ዩ አለች ምን አይነት ልጅ ናት አሁን ልጅ ስንት አመት ሆናት ልጅ 3 አመት ሆናታል አሁን በጣም የምትገርም ልጅ ናት በቃ በጣም ሰው ትወዳለች በጣም ነው ሰው የምትወደው አሁን ዝም ብላ አሁን ታቅፋለች መጣ ማለት ነው ህፃን በጣም ነው የምትወደው በጣም የምትገርም በቃ ለኔ ብርታቴ ናት ልጅ እሷን ሳይ በቃ በጣም የሌለ ኤነርጂ ነው ማመጣው በቃ እሷን ሳይ ከጎኔ መሆኗ ራሱ ምናምን ለኔ ብርታቴ ነው በቃ ኤነርጂ ናት ልጅ ለኔ በጣም ማለት ነው እሷ አባቱ ነው እንደዚህ ጎበዝ አልሆነም ነበር ብርታት እንዴ በጣም አንቺስ ምን አይነት እናት ነሽ ልጅ ትነግራሻለሽ ስታደርግ ነው እንድትቃሳው አሁንማ ስለ ስንት ዘመን ማሚ አሪፍ እናት ናት ትችላለች እንዴት ነው ኬር የምታደርጊያት ያው አሁን 3 አመት ገና ህፃን ነች አዎ ማለት ለዛም ብዙ ጊዜ አሁን እየሰጠዋት አይደለም ብዬ ነው ማስበው አሁን በቃ ማለት ሩጫው በዛ ፕሮሞሽን ወለ ምን ወላ አሁንማ እየተንከራተተች ነው ከኔ ጋር እውነት ለዛም በጣም ነው የምታሳዝነኝ ማለት ብዙ ቦታ ነው የምንሄደው እስካሁን ስቴብል አልሆንም የሆነ የተረጋጋ ነገር የለንም የፈለገችው ነገር ያርኩላት አይደለም በቃ የሚያስፈልገው ብቻ ነው እንጂ አሁን የሆነ ነገር እሷን ፈልጋው እንኳን ማድረግ እንኳን አልችልም እዛ ደረጃ ላይ ገና አልደረስኩምና በእንትን ግን በቃ እየጣርኩኝ ነው እየሞከርኩኝ ማለት አላ እናት የምትባል አሁን
ዲፋይን ማድረግ እንኳን አይቻልም ግን በራሴ እኔ እየሞከረች ያለች እናት ናት ብዬ ነው መገልጸው ነኝ ማለት ነው ለልጇ የሆነ ብዙ ነገር ለማድረግ ልጇን የምትፈልገውን ነገር ለማድረግ እየሞከረች ያለች እናት ነኝ ደግሞ እንደ እግዚአብሔር ፈቃድ አሳካዋለሁ ብዬ አስባለሁ እና ከሁሉ በላይ ጤና ነው ጤና ይስጥልኝ ልጅን ዋው መልካም የገና በዓል ልዩ ስጦታ ከቴምር ሪል ስቴት 35% ልዩ ቅናሽ በአዳዲስ ሳይቶቻችን ላይ ማለትም ለኢንቨስትመንት አዋጭ ለመኖሪያ ምቹ በሆኑት በሳር ቤትና ከ4 ኪሎ ቤተ መንግስት በሆነችው አዋሬ ላይ ዘመናዊ የመኖሪያ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ 100% ለሚከፍሉ ደንበኞች ባለ 1 መኝታ በ5 ሚሊዮን 900 ሺህ ብር ባለ 2 መኝታ በ8.5 ሚሊዮን ብር ባለ 3 መኝታ በ9.4 ሚሊዮን ብር አጠቃላይ ክፍያ አሊያም በረጅም ጊዜ አከፋፈል ያለምንም ወለድ የሚከፍሉበትን አማራጭ አዘጋጅቶላቸዋል። በተጨማሪ በቃሊቲ ቅርብ በሆነችው ገላን ላይ የንግድ ሱቅ በ500 ሺህ ብር ቅድመ ክፍያ ብቻ ለገና ስጦታ ይዞላችሁ መጥቷል። ታዲያ የገና ስጦታ ሳያመልጦ በ0909986698 ላይ ይደውሉ። ቴምር ፕሮፐርቲስ እንደው ቲክቶክ አዋርድ ካሸነፍሽ በኋላ ያው ቤተሰቦች ዘንድ ያው በቅርብ አንቺ ባሉ ሰዎች ዘንድ የተለየ ደስታ እንደሚፈጠር ነው ምን አለው እንደ ቤተሰቦችሽ እናት አባትሽ መራዊት አዲስ አበባ ሄዳ በቲክቶክ አዋርድ መድረክ ላይ አሸናፊ ሆነች የሚለውን ሲሰሙ በጣም ገና ከኖሚኔት ሲደረግ ጀምሮ ነበር ሰው በጣም እንትን ያለው በጣም የገረመው ማለት ነው ገና አሁን የጀመርኩት ቲክቶክ እንዴት ገባች እንዴ ፎሎወሩም ካም ብዙ የላት ምናምን እየተባለ ነበር ከዛ ብዙ ሰው ነበር የሚደውልልኝ ፎቶ ጋር የሚገርመው ማለት ነው ሰው እኔ በዚህ አጋጣሚ ማመስገን ፈልጋለሁ በቃ ይሄ ሰው ባይኖር ኖር አልሸነፈ ነበር በቃ የኔ ስኬት ከኔ በላይ በጣም ይፈልጉታል በቃ የኔ ጥሩ ቦታ መድረስ እኔን የሆነ ነገር ቦታ አይቶ ለማየት በጣም ነበር የሚጓጉት እንዲሳካልኝ ከኔ በላይ ነበር የሚፈልጉት ከውጭ ደውለው ማለት ነው ኢንተርናሽናል ገና ግሎባል እንትን ሳይሆን ለምርጫ ሳይዘጋጅ ማለት ነው ደውለው ከዛ እዚህ ላሉ እናት አባታቸው ወንድማቸው ምናምን ደውለው ቁጥር ተቀብለው ኮድ ተቀብለው ነበር በላይቭ የሚነግሩን ማለት ነው ለቮት ቮት ለማድረግ በጣምና ከእናቴም ከአባቴም አልፎ ህዝቡ በጣም ነበር የተባበረኝ አገዘኝ እና በጣም አመሰግናለሁ እንደዚህ ኢንተርቪው ያረኩኝ ያለሁት በእናንተ ለተበበራችሁና ድምጽ ለሰጣችሁ አሸናፊ ስላደረጋችሁ በጣም ደግሞ ከዚህ በላይ አኮራችኋለሁ ታጥቄት ተነስቻለሁ እንደዛ ለማድረግ ነው መልካም ነው እንግዲህ አሁን አዲስ አበባ የተለያዩ ፕሮሞሽን ስራዎችን እየሰራሽ ነው ያው ይያልሽ ነበር እንግዲህ ትግራይ የተለያዩ ለፕሮሞሽን የሚያሰሩ ድርጅቶች ፈቃደኝነት እንዳላቸው እየነገሩሽ ነው አንድ ቪዲዮ ቲክቶክ ላይ ከአዶናይ ጋር አይቼሽ ነበር እንደውም ልጅሽን ታቅፎ መሰለኝ የት ነበር የተገናኛችሁት እዛ እንትን ኩሪፍቱ እዛ እንትን ያሸነፍን እንትን ቲክቶከሮች ሄደን ነበር የራት ግብዣ ነበር እዛ ነበር የተገናኙት በቃ ፍቅር በፍቅር ነበር ይሁን እሷም ወደዋለች እሱም ወደዋታል በስማ ለመጀመሪያ ጊዜ የተገናኛችሁት ከአዶናይ ጋር ተገናኝተን ነበር አዲግራት ተገናኝተን ነበር ለመስቀል መጥቶ ነበር እዛ ተገናኝተን ነበር አላገዘሽም እንግዲህ ቲክቶክሽ እንዲያድግ ያው ቲክቶክ ላይ ሰውን ስላሉ ድጋፍ የማድረግ የመተባበር ነገር አግዞኛል ከምንም በላይ ሐሳብ ነው የሚቀድመው ብዬ ነው ማስበውና በቃ በግልጽ ነው ሼር የሚያደርገ በግልጽ በቃ ያንተን እድገት ያንተን ጥሩ መሆን አንተ በቃ እንደዚህ ካረክሽ አሁን ካንተ ጋር ቪዲዮ ልስራ ብዬው ማለት ነው ካንተ ጋር ቪዲዮ መቀረጽ ፈልጋለሁ ምናምን ብዬው አይ አንቺ በራስሽ ነው መውጣት ያለብሽ እንደዛ ነው የሚያስፈልግሽ አሁን ከኔ ጋር ቪዲዮ ሰርተሽ ያንን ብቻ ነው ቫይራል የሚወጣልሽ አንቺ ግን አሁን የጀመርሽው ነገር አሪፍ ነው አይቶት ነበር ቻሌንጁን የጀመርኩት ቻሌንጅና አሁን የጀመርሽው ቻሌንጅ አሪፍ ነው ራስሽን ያወጣሽ ነው ለሰው ትምህርት እየሆንሽ ነውና እሱ ነው መግፋት ያለብሽ ምናምን ብሎ ብዙ ሐሳብ ነበር የሰጠኝ እና በዚህ አጋጣሚ ላመስገነው ፈልጋለሁ በጣም ጎበዝ የሰው እንትን የሚፈልግ ሰው ነው
እና አውርቶኝ ነበረ በሐሳብ አግዞኝ ነበር። መልካም እንደ ልጅናት ገና ያው እድሜሽም ገና ወጣት ስለሆነ መቼም ወደፊት የምታቀጃቸው ብዙ ነገሮች ይኖራሉ። ከባለፈ የህይወት ስህተቶችሽ ወይም እንቅፋቶችሽ የምትቀስሚያቸው የምትማሪያቸው ብዙ ነገሮች ይማራሉ እና መራዊት አሁን ወደፊት ህይወቷን ምን አይነት ሆኖ ማየት ትመኛለች? ምናልባት በትዳር በፍቅር ግንኙነት? በፍቅርና በትዳር ግንኙነት እንኳን አስቤ አላቅም እስካሁን። ማለት ገና ከሱ እንኳን አልወጣውም ገና ነኝ። አሁን ማድረግ የምፈልገው በቃ ለልጄ መሆን አለብኝ። ገና አልሆንኩም ብዬ ነው የማስበው። ገና እየሞከርኩኝ ነው። ምንም አላረኩም እስካሁን። ምንም የተለየ ነገር የለም። በቃ ገና እየጀመርኩኝ ነው ብዬ ነው የማስበውና መጀመሪያ ለልጄ ነው መሆን የምፈልገው። ልጄን በደንብ ማሳደግ ነው የምፈልገው። ሌላ እግዚአብሔር ነው የሚያውቀው። እንግዲህ አንተ ነህ የምታስበው። ጥሩ ነገር እንዲያጋጥም መጸለይ ነው። ያው ብዙ ነገር ትማራለህ ካለፈው ህይወትህ። ብዙ የተማርኳቸው ነገሮች አሉ እና በቃ አሁን የማስበው በቃ ምንም ነገር አላስብም። ለልጄ ነው የማስበው። በቃ ልጄ በምን ሁኔታ ላሳድግ፣ ምን ላይ ደረጃ ስራዬ እንዴት ብዬ ነው እንትን ማድረገው ማሳድገው፣ ምን አይነት ስራ ልስራ፣ ምንድነው የሚያዋጣኝ፣ በቃ ራሴን ለመለወጥ ነው። ያው ቢዝነስ እና ገንዘብ ላይ ነው ፎከሱ አሁን፣ ስራ ላይ ህይወት ላይ ነው። ያው እንግዲህ ሽልማቱ ሲመጣ መታየት ስትጀምሪ አይኖች ይበዛሉ ብዬ እኮ ነው። ያው እንግዲህ አፕላይ ያረጉ ያሉ እንደውም መራዊት ህይወት አጣማሪያችን ብትሆኚ ብለው ጥያቄ ያቀረቡ ሰዎች ካሉ፣ ወዳጅ ለመሆን ፍላጎት ያላቸው ሰዎች ካሉ እነሱ እንድትነግሪኝ ነበር። ሚስጥር አረግሽው? አረ ሚስጥር አይደለም፣ እውነቴን ነው። ሚስጥር አይደለም። አይ እሱ ይደርሳል። ምን ማለት አሁን በግልጽ እያወራው ነው። ምንም ማስበው ነገር የለም። ማስብበትም ደረጃ አይደለም ያለሁት። ብዙ የሚቀድሙ ነገሮች አሉ ከዛ በፊት። ልጅ ያለች ከምንም በላይ ማለት አሁን የራሴ ህይወት አይደለም እየኖርኩኝ ያለሁት። በቃ ምን አርጌ ነው የሆነ እንትን ማረገው ህይወቴን ምቀይረው፣ ሰርቫይቭ ማረገው፣ እንዴት ነው ልጄን ማሳድገው ነው ብዙ ያልተጠየቁ ማረግ የምፈልጋቸው ነገሮች አሉና የራስን እንትን ሳታረግ ስቴብል ሳታረግ ህይወትን እንኳን እንትን ሳትል ሌላ ነገር ደግሞ ከዛ ነገር ወጥተህ ደግሞ አሁን እንትን ማረግ ይከብዳል ትንሽ። መጀመሪያ ህይወትን መቀየር አለብህ። ያለፍካቸው ነገሮች እንትን ማድረግ አለብህና መጀመሪያ ስቴብል መሆን አለብኝ ብዬ ነው ማስበው። መኖር አለብኝ፣ መስራት አለብኝ ብዬ ነው ማስበው። ገና አልሆንኩላትም ለልጅ። በሁለት እግሬ መቆም ልጅ ጀምር ብቻ በደንብ። መልካም ነው። ወደ መቀሌ ስትመለሽ ምን እንደምታደርጊው? የቡና ቢዝነሱ እንደገና መጀመር ትፈልጊያለሽ ወይስ እዚህም ስራ የመጀመር ፍላጎት አለሽ አዲስ አበባ? እያሰብኩኝ ነው። ገና አልወሰንኩም፣ ግን አሁን እሄዳለሁ። ግድ መሄድ አለብኝ፣ ግን ገና አልወሰንኩም። እዚህ ነኝ መቀሌ ነኝ፣ አልወሰንኩም። አዲስ አበባ ልታስቀረኝ ነው መሰለኝ። አዲስ አበባ ፊትና ኪስ ያጠራል ተብሏል። እና ለቀን የሽልማቱ ብር እንደኛም ገና እንኳን ነው የተሰጠኝ። አሁን ነው የተሰጠኝ። ደግሞ 100,000 ምን አላት ብለህ የትራንስፖርት እኮ ናት። ዋናው እውቅና ነው፣ እዛ ቦታ መገኘት ነው። ለስራሽ ሪኮግኒሽን ማለት ነው። በጣም እሱ ነው እንጂ ብሩ እኮ ምንም ትራንስፖርት አያልፍ። ግን ያው ሌሎች ስራዎች ይዞልህ ይመጣል እውቅናው ማለት ነው። እና እሱ ነው ከመድረኩ ከሽልማቱ ያገኘሁት እሱ ነው። ከዛ በላይ ደግሞ የሰው ፍቅር አግኝቼበታለሁ በጣም ማለት ነው። በቃ ሰው ሊያግዝ ይፈልጋል፣ ሊያበረታ ይፈልጋል፣ ያንተ ለውጥ ይፈልጋል። እና ቤተሰቦች ነው ያፈራሁት። ከምሬ ነው። በቃ የኔ ፎሎወሮች ምናምን በቃ ቤተሰቦቼ ናቸው። እና እሱን ያገኘሁት ብዬ ነው የማስበው ከዚህ ቻሌንጅ። መልካም ነው። እንደው ምናልባት ስታድጊ ኢንስፓየር የሚያደርግሽ ከሌን በሆን ብለሽ የምታስቢው ሰው ሊኖር ይችላል። የኪነ ጥበብ ሰው ሊሆን ይችላል፣ የቢዝነስ ሰው ሊሆን ይችላል። ብቻ በተለያየ ዘርፍ ውስጥ ያሉ ሴቶች ሊሆን ይችላሉ። በተለይ እንደው ከሌም በሆን እንደ ከሌ በሆን ብለሽ የተመኘሽ ሰው የለም? አሉ። ግን ምን መሰለህ እኔ አሁን የምፈልገው አለ። እኔ አሁን መርሃዊት መሆን የምፈልገው የነበረው ህይወት አለ። ወደፊት ምን አይነት ህይወት ቢኖራት ወይም ከሌ የምትላት ማለት ሮል ሞዴል የምትሆናት? እናቴ ናት መሆን የምችለው። እውነቴን ነው።
እናቴ ለኔ ስትል ብዙ ሆናለች ለኛ ስትል ብዙ ሆናለች ብዙ አሳልፋለች እና በቃ ቻሌንጁን ህይወቴን ቻሌንጅ ማረጋው ነገር ማልፈው ነገር የሷን ብርታት ያየው ነው እናቴ እንኳን እንደዚህ አርጋለች እናቴ እንኳን እንደዚህ ሆናለች እንኳን እኔ ምናምን እላለሁ በሷ ነው እንትን ምለውና በሷ አይን በሷ ህይወት እኔ ብዙ ተምሬያለሁ ብዬ ነው ማስበው ስለዚህ ትምህርትን የተጀመርሽው ከእናትሽ ነው አሁን የልጅ በማየታቸው ወይም ካያንቺን ልጅ እንዴት ነው የሚያዩት ልቅየናት ወይስ ብዙ የልጅ ያለ ቤት እኔ ነኝ መጨረሻ ከቤት ከዛ የልጅ ደግሞ ብዙ አሉ ከኔ በፊት 8 ነን ከቤታችን ከዛ እኔ መጨረሻ ነኝ ከዛ ብዙ የልጅ አይታለች ቅምጥል ሆነሽ ነው ያደግሽው ጫና አልበዛብሽ መጀመሪያ ልጅ ነው ጫና ይበዛበት አዎ የኔ እንኳን እንትን ነበረ ማለት ብዙም ጫና አልበዛብኝም ግን እንዳልኩ እህቴ ስራ ከፍታ ነበረ ከዛ ትምህርቴም እየተማርኩኝ ጎን ለጎን እህቶቼ ነበረ ማግዘው እና ብዙ እንትን ብዬ እንኳን አላደኩም በስራ ነው ያደግኩት ገራሚ ነው ትምህርትና ስራ ማለት ነው ትምህርት ስራ ብዙ እንትን ብዬ አይደለም ግን ደግሞ እንደዚህ እንትን ያደገ ልጅ ደግሞ አይደለም ገብታላ እንደ መጨረሻ ልጅ አይደለም እንደሞ በጣም የመጨረሻ ልጅ ስለሆንኩኝ ትልልቆቼ ከአዲግራት ወጥተው ነበር የዛኔ እና የራሳቸውን ህይወት ይሰው ነበር ከዛ አንደኛው ነበረች አዲግራት አንደኛው ደግሞ መቀሌ ነበረች ከዛ ወደዛ ያልኩኝ ትምህርቴም ስራም ያልኩኝ ነበር ያደኩት ዋው ናይስ እንደው በመጨረሻ ምራዊት በኖርሽበት የህይወት መንገድ ወይም እንግዲህ በእናትነቱም በሴትነቱም በሄድሽባቸው የህይወት ምዕራፎችሽ ውስጥ ከህይወት ምን ተማርሽ ህይወት ምን አስተማረች ያው ህይወት አፕስ ኤንድ ዳውንስ አሉ በቃ አንዴ የሆነ ነገር ቦታ ትደርሳለህ አንድ ደግሞ ሳታስበው ደግሞ የሆነ ቦታ ትገኛለህ ምናምን ዋናው ተስፋ ለመቁረጥ ነው በቃ ህይወት ተስፋ ቆረጥክ ማለት በቃ ወደቅሽ ምንም በቃ ህይወት የለም ማለት ነውና መውደቅ ምንም ማለት አይደለም ለዛም ሰው ቢወድቅ ይውደቅ ነው ብዬ ነው ማምነው ማለት ከተሳካለ አሪፍ ነው ግን መውደቅን ግን ሰው መጥላት የለበት ብዙ ነው የምትማረው ደግሞ ያንን ነገር ካላለፍከው ማለት ነው አታውቀውም እንትን ያልክበት ነገር እና ተስፋ ለመቁረጥ ነው ብዬ ነው ማሰብ ህይወት ያስተማረችኝ እሱ ነው ደግሞ ሁሉ ነገር ያልፋል የሚያልፍ ነገር የለም የጨለመን ሰዓት ብዙ ነገር ጭልምንም ያለብን ሰዓት ምናምን ከእግዚአብሔር ጋር ይታልፋል እግዚአብሔር ካለ ሁሉም ነገር ይታልፋል እኔ የሚያልፍ ቀን አይመስለኝም ነበር የዛኔ ምን ሆናለሁ ብዬ ሳለቅስ ነበር ማድረው ምንም ትንቼ ያላቅም ነበር የሆነ ቀን ግን በቃ አለፈ እንኳን እኔ ማለት ነው እኔ አሁንኩ ምንም እንትን ሆኜ አይደለም ከኔ በላይ 3 ልጆች 4 ልጆች ይዘው በብዙ መንካራ ያሳልፉ ያሉ እናቶች አሉ ግን ሁሉም በየእንትኑ ነውና ሁሉ ነገር ያልፋል ደግሞ ካልጠነከርን ጎበዞች ካልሆን ተስፋ ካልቆረጥን ደግሞ ከባድ ነው ህይወት ቻሌንጅ ናት ማለት አልጋ ባልጋ የሚሆን ነገር አይደለም ጥንካሬ ያስፈልጋል ብዬ ነው ማስበው ስፔሻሊ ከወለድን ማለት ልጅ ካለን በቃ ምንም አማራጭ የለንም ከመጠንከሮች ምንም የለም ምን ትሆናለህ ለልጅም አትሆንም ላንተም መጀመሪያ ለራስ ነው መሆን ያለበት ለልጅ መሆን የምትፈልግ ከሆነ እና ደግሞ እነሱ የኛ ብርታት ናቸው የኛ ጥንካሬ መሆን ነው ያለባቸው ልጅ ስለወለድክ ተስፋ መቁረጥ የለብህም ልጅ ስለወለድክ ከቃለም እንዳበቃልህ ምናምን እንዲሰማ አይደለም የለበትም ለነዚህም የሆነ ነገር ስትገዛላቸው ለነሱ ሪአክሽናቸው ፊታቸው የምታየው ሪአክሽን በይበልጥ እንድትሰራ እስቲ አሁን እንደዚህ ከተደሰተች ሌላ ደግሞ በገዛላት ምን ትሆናለች ምናምን ብለህ ነው የምታስበውና ጥንካሬያችን መሆን ያለባቸው እና ያልፋል ሁሉ ነገር ደግሞ ያልፋል መልካም ነው ምራዊት እንግዲህ እዚህ ድረስ መተሽ ከኛ ጋር ቆይታ ስላደረግሽ ከልብ እናመሰግናለን የምታስቢያቸው የምታልሚያቸው ወደፊት እንግዲህ እንደ እቅድ ያስቀምጥሻቸው ህልሞች እንዲሳኩልሽ አሁን ከነበረው ሽልማት የተሻለ ሽልማት ውስጥ ታጭተሽ አሸናፊ ሆነሽ እንድናገኝሽ በመመኘት እንግዲህ እያመሰገን ቆይታችሁን በዚሁ ያጠናቀናል ከልብ እናመሰግናለን እኔም እንግዳ አድርጋ ስለጋበዝከኝ በጣም አመሰግናለሁ Thank you